ስሜን ገብሩ ወይም ጃኒ በመባል የምታወቅ ቲክቶከር በቁጥጥር ስር ውላለች። ለምን ታሰረች? ምክንያቱ ምንድነው? አጭር ዝርዝር መረጃ ይዤላችሁ መጥቻለሁ። ከኢትዮጵያን ቲክቶክ በርካታ ተከታዮች ካሏቸው ሰዎች መካከል አንዷ የሆነችው ቲክቶከሯ ጃኒ በፖሊስ ቁጥጥር ስር ውላለች። የፖሊስ ምንጮች ለገለጹት ከሆነ የጃኒ ከሳሽ የድሬዳዋ ከተማ አስተዳደር ነው። ከቀናት በፊት በቲክቶክ ፕላትፎርም ላይ የድሬዳዋ ነዋሪዎችን አስነጓሪ ንግግር በመናገሯ ምክንያት የተለያየ ውግዘት ሲቀርብባት የነበረችው ቲክቶከሯ ጃኒ ትላንት ሐሙስ ግንቦት 28 ቀን 2017 ዓ.ም በቦሌ ክፍለ ከተማ ፖሊስ ቁጥጥር ስር ልትውል እንደቻለች ያውቀናል። ቲክቶከሯም የድሬዳዋን ሕዝብ በጅምላ ያልተገባ ነገር መናገሯን አስመልክቶ የይቅርታ ቪዲዮ ሰርታ የነበረ ቢሆንም ይቅርታዋ ግን ተቀባይነት ሊያገኝ አልቻለም። በርካታ የድሬዳዋ ተወላጆችን አስከፍቷል። የቲክቶከሯ ከሳሽ የድሬዳዋ ከተማ መስተዳድር ሲሆን ከስፍራው የመጡ የጸጥታ ሰዎች የፍርድ ቤት መያዣ ትዕዛዝ እንደያዙና በምትገኝበት አካባቢ ያለ ፖሊስ ጣቢያ እንዲተባበራቸው ተነግሮ ስለነበር በዚያ አግባብ መሰረት በቦሌ ክፍለ ከተማ ፖሊስ መምሪያ በቁጥጥር ስር ልትውል እንደቻለች የፖሊስ ምንጮቻችን ነግረውናል። በቀጣይ ቲክቶከሯ ወደ ድሬዳዋ እንደምታመራና ክሷን በዛ ላይ ሊታይ እንደሚችል የፖሊስ ምንጮች ይነግረውናል። ከቅርብ ጊዜያት ወዲህ በቲክቶክ ላይ ያሉ ተጽዕኖ ፈጣሪ የሚባሉ ወጣቶች ወይም ግለሰቦች ለመተው በሚል የተለያዩ ግለሰቦችን ወይም ቡድኖችን፣ ሃይማኖቶችን በማንነታቸው በመተቸት ወይም አስነዋሪ ነገሮችን በመናገር ለታዋቂነት ዝና እንደሚጠቀሙበትና ለጊፍት መሰብሰቢያ እንደሚያደርጉበት የተለያዩ ሰዎች አስተያየት ሲሰጡ ይሰማል። ጃኒ እንደዚህ የሚባለው ፖሊስ ጣቢያ ነች እና ምናምን ሲባል እኔና ስቲፍነን እና ሜርኩሪ የምትባለውን ቲክቶከር ታውቃታላችሁ? እሷ ሆነን ላጥ ብለን ሄድን። ስንገባ ፖሊሱ ምናምን ሰላም አለ ምናምንና እዚህኛው ክፍል ነች ጃኒ ተባልን። ሄድን። ቁጭ ብላለች ጃኒ። ከዛ አወራነው። መርማሪውን ማዘዣውን አነበበልን። ማዘዣው ምን እንደነበር አነበበልን። መጀመሪያ ቀድመን ሄድን። ማንም አላወቀም፣ ማንም አልሰማም። እኔና ስቲፍነን ቀድመን የደረስን። ከዛ በቃ ምንድነው የሚሆነው ስንለው ዛሬ እዚህ ታድራለች፣ ዛሬ እዚህ ታድራለች፣ እዚህኛ እንንከባከባታለን፣ ነገ ግን ወደ ድሬ ትወሰዳለች። የድሬ ነው ከድሬ ነው ክሱ አለን መርማሪው። እሺ አለን። እህቷም ነበረች። በቃ ልብስ አምጪላት ምግብ ምናምን አንጫለን። ከዛ ወጣን። ከዛ ቲክቶክ ላይ ስክሮል ሳደርግ ምን አየሁ መሰላችሁ? ገብቶ ወሬም ባለን ማን እንደነገራችሁ አላውቅም። እግዚአብሔርን ነው የምላችሁ። እንግዲህ ቦታው ላይ ነበር ነው መጀመሪያ የሰማነው። እኔ ደወልኩት ቀጥታ ለናሆም ደወልኩኝ፣ ለናኦል ደወልኩኝ። አላመኑም እነሱ። ምክንያቱም ክርስትና ምናምን አንድ ላይ ሆነ ፕራንክ ነው የመሰላቸው። አረ እንዲህ ሆስፒታል ፖሊስ ጣቢያ ነች። አላመኑም። ፕራንክ ነው የመሰላቸው። እኔ እንግዲህ ለሁለቱን የተናገርኩት ቲክቶክ ላይ ሰምቼ ተለቋል። ቲክቶክ ላይ እንደዚህ ጃኒ ታሰረች ምናምን። ትናንትና በቃ ላይቭ መግባቱ ጥሩ አይደለም በሚል ላይቭም አልገባውም። ከዛ ዛሬ ያለውን ነገር ስናይ ወደ 8 ሰዓት አካባቢ ወደ ድሬዳዋ ነው የወሰዷት። ልጅ የከዚራ ወጥዋከሩ የሚጣራ የድሬ ልጅ የከዚራ ወጥዋከሩ የሚጣራ ለብሳ ሺቲ መጣች አየ ጊፍት ጎቲያቲ እልም ነው ሽው ነው ሸከተፍ ልሳፈር ነው መጣልሽ በሏት ድሬ ድረስ አንቺን ያረሰው ከመሃል አገር ካዱ ገነ ከሽክር ካዲስ ድረስ የድሬ ልጅ ሀገር ነው። እኛ ከህግ በላይ መሆን አንችልም። ህግ ቢለው እናዳምጣለን። ያው ድሬዳዋ ደግሞ እንደምታውቁት የፍቅር ሀገር ነው። በጣም ከአንዴም 2-3 ሄደን ተዝናንተንበታል ምናምንና የፍቅር ሀገር ነው። እውነት የምር ነው የምላችሁ። ስለዚህ
በፍቅር በይቅርታ ነገሩ እንደሚታለፍ ያምናለሁ። እውነት እግዚአብሔር ከሷ ጋር ይሁን እና ቀደም ተናግሬያለሁ። እኛ ምንድነው መሰላችሁ አሁን እኔም ናሆሜም ነስቲፍም ጃኒም በአካል እንቀላለዳለን። እንዲቀልዶች አለ። እኛ አሁን ለምሳሌ እኔ ስቲፈን ገብቼ እንጦጦ ቮካል አሰራው ምናምን ብል እናንተ ላይ ገባችሁ ይችላል። እኛ ግን የምንቀላለደው የምንተዋወቀው ነገር አለና ላይቭ ላይም እንደዛ ነው ያጋጠመው። ላይቭ ላይ እንደዚህ የማታ ቀልዶች አሉ አንዳንዴኛ እና እንደዚህ ከክፋት አሁን ላይቭ ስንገባ አሁን ለምሳሌ እኔ ላይቭ ስገባ ጋይስ ላይቭ ስገባ እኔ እዚህ ጋር የሚጻፍ ነገር አድርጌ ዛሬ ሰላም እንዴት ናችሁ ታፕታፕ አድርጉ ምናምን አይደለም የምለው። ገብታችኋል? ታፕታፕ አይደለም ላይቭ ላይ ኦልሬዲ ላይክ ላይቭ ላይ የመጣውን ነገር ነው የምንናገረው። ገብታችኋል? የመጣው በቃ ይሄ ጨዋታ አለ አይደል? ዝም ብለን በቃ ላይክ የኛን ዝም ብለን ነው የምናወራው። ቪዲዮ ቢሆን አሁን ቪዲዮ ቀረጽኩኝ። አሁን የናየውን ክርስትና ቀርጫለሁ ለቅቄያለሁ አይደል? ቪዲዮ አይደል ቀርጻለሁ። ከዛ ይሆን አሁን ለምሳሌ ይሆን የማይሆን ፓርት ካለ ምናምን ቁርጥ አደርገዋለሁ፣ ከት አደርገዋለሁ፣ ኤዲት አደርገዋለሁ። ላይቭ ግን ከት አይደረግም፣ ኤዲት አይደረግም። ገብታችኋል? ከማረግ አንችልም። እሱን ላይቭ ህግ ያለበት ሀገር ነው።